ለመጓዝ አትሊስት አንድ ነገር ሰምቼ ዝም አልልም ብዬ ተንፈስ ለማለት መጥቻለሁኝ። እስኪ ድምጼ የሚሰማ የሚታይ ከሆነ ስለ አንድ ጊዜ እዚህ ጋር ኮሜንት ጻፉልኝ። ወይ እንግዲህ ዛሬ ስቱዲዮ በኋላ ነው የምገባው ከአንድ ስራ ላይ ከሱ በኋላ ነው የምመለሰው። እስከዛ ድረስ ግን አትሊስት አንድ የሚታየች ነገር ደግሞ ተንፈስ ብዬ ልውረድ ብዬ ነው። እስኪ አንድ ኮሜንት ሁለት ኮሜንት ኦኬ አይቻችኋለሁ። ድምጼ ይሰማል? ኦኬ ነው ድምጼ? እሺ ኦኬ። እንግዲህ አሁን የወጣሁት ምንድነው ትንሽ ጫጫታው በረከተ፣ ጫጫታው በዛብኝ እና በጣም እየተራገበ ነው ያለውና እኔ ግን ያው ተጠራጣሪ ያለው ኬጂቢ እኮ እንደዚህ ነው። ኬጂቢ ስትሆን ሁሌ ትጠራጠራለህ። ኬጂቢ አለ፣ ሞሳድ አለ፣ ሲአይኤ አለ፣ የተለያየ ተቋማቶች አሉና ከኬጂቢ አባል ስትሆን ደግሞ ኬጂቢዎቹ ጊዜ ተጠራጣሪዎች ይላልኛል እንጠራጠራለን። አጋጣሚ ሆኖ ደግሞ ኬጂቢ ውጤታማነቱ የተጠራጠረው ነገር ደግሞ የእውነት ይሆናል። ስለዚህ ነው እና አሁን እዚህ ጋር ሰግጥ ወይም ደግሞ የሰሜናዊ ግንባር ጥምረት የሚባሉት እኛ የምንላቸው በሱ ነው። መረጃዎችን አግኝተናል። የሰሜን ግንባር ጥምረቶች እጻጽ ላይ ረሃብ፣ ድርቅ፣ ቶሎ በሉ፣ መድኃኒትም ማምጡ፣ ምድጃም ማምጡ፣ ድስትም ማምጡ፣ ርብርቦች አርጉ፣ በሚሊየንስ ብር ሰብስቡ እየተባለ ሲባል ትንሽ ጆሮዬን ኮረኮረኝ። ሳታማኸኝ ብላ ሳታማኸኝ ብላ ሳታማኸኝ ብላ ነው ጨዋታው። ህወሓት ተቀጥቅጧል። ህወሓት አሁን ትጥቅ የለውም፣ ገንዘብ የለውም፣ ምንም ነገር የለውም። እርቃውን ቀርቷል። በቀደም ዕለት ታድሶ ወረደና አማኑኤል ነው ምናምን እዚህ መጥተው ገንዘብ ጠይቀው ተከልክለዋል። ምክንያቱም የሚሰጠውን ገንዘብ በሙሉ ለማህበረሰቡ መዋል አውቅቷቸው መሳሪያ የገዙ ጥይት የገዙ የትግራይ ህዝብ እስኪራብ ድረስ እየጠበቁ ነበር ያሉት። የእርዳታ እህል እንኳን እንዳይሄድ የሚሄደውን የእርዳታ እህል እየዘረፉ ለሰራዊት ትጥቅ እየሰጡ የትግራይን ህዝብ መጫወቻ አድርገውታል። መንግስት እንኳን ወርዶ መጠለያ ያሉትን ለመርዳት እንኳን የሚሄዱ መኪኖችን እያገቱ የሄደውን ቀለብና ስንቅ ሁሉ እየዘረፉ ለሰራዊታቸው ለህወሓት ማሰልጠኛና ቀለብ አድርገውታል። የትግራይ ህዝብ ለዘመናት ሲሰቃይ ቆይቷል። መጠለያ ያሉትን ለመሰብሰብ እንኳን መነገጃችን ናቸው አትነኳቸውም ብለው ሲሉ አንድ ድምፅ ሆኖ የወጣ ትግራዋ የለም። እኛ እኔ ስንጮህ አይሆንም ብሎ የወጣ አንድ ትግራዋ የለም። እኛ ጮኸናል ያኔ ወደ ቀያቸው ይመለሱ እያለ እርዳታ እህል በሙሉ ይዘርፉ ነበር። 77 ላይ ሰርተውታል ይሄን ድራማ። አሁን ሊደግሙት ነው። አሁን እጻጽ ላይ ላለ ችግረኛ አይደለም። አዳምጠኝ። ምን አፋ አትክፈት፣ አሁን አትክፈት አልመሰለም። አንተ ቲክቶከሮች ከፊት የቆሙበት ዋናው ዓላማ ህወሓትን እንደገና አደራጅተው ገንዘብ ሰብስበውለት መሳሪያ ገዝተውለት ስጥ ገዝተውለት እንደገና ቀለብ ጭምር ሰጥተውት ሊያዋጉ ነው። እመነኝ። ይሄንን የት ነበሩ? እውነት ስለ ሰብአዊነት ከሆነ ደብረ ብርሃን እኮ ስደተኛ ያለ እዚህ ደብረ ብርሃን አጠገባችሁ እዚህ ጋር የትኛው ቲክቶከር ነው ሄደ ያየው? እኛ ስንጮህ ደብረ ብርሃን ላሉ ተፈናቃዮች ሁሉ ብለስ ማን ነበር ከጮህ? እንዴት ዛሬ ፈላባችሁና ተነሳችሁና አንድ ጊዜ 20 ሚሊዮን 50 ሚሊዮን ጆን ዳንኤል ኤዶናይ ምናምን አክቲቪስት ስታሊን ካቀሙ ስታሊን እንኳን እንደዛ ስንት ነገር ሲል እኔ እንደነገርኳችሁ ኬጂቢ ነኝ። የዚች ሴራ ጀርባ ያለችውን አጀንዳ አውቃታለሁ። እመኑኝ ደግሞ የተናገርኩትን ስለምታዩ መንግስት ግን አይን አለው። አይምሰል በረጅም ገመድ አስሮ የለቀቃት ዶሮ የፈቷት ይመስላል ነው ጫወታው እንጂ በምንም ተአምር ከመንግስት እይታ ውጭ አይደለም ያለው። ሰብአዊነት ከሆነ በሰብአዊነት ከኛ በላይ የታገለ ለተራቡት ለተጎሳቆሉት ማንም የለም። ማን ነው እዛ ቦታ ላይ የእርዳታ ይዞ የሚሄድ ወንድ? ማን ከሆነስ ከፌደራል መንግስት የተሻለ ትግራይ አይቀርም እንዴ? እዛ በኤርትራና በትግራይ ቦርደር ያለ እኮ ንጻጽ የሚባለው ቦታ እኮ ማን ወንድ ነው እዛ እርዳታ ይዞ የሚሄድ? የትሄደውንስ እርዳ ማን ወንድ ነው ማዳረስ የሚችል? እዛ ህወሓት መንገድ ላይ ነው የሚነጥቀ። ስንት ሹፌሮች ተገለውብናል። ስንት ቀይ መስቀል ተገለዋል እዛ ቦታ ላይ። ለምንድን ነው ያልጮኻችሁት? ለእርዳታ የሚሄድ ይሄደ ለምን አልጮኸ? የት ተፈልፈላችሁ መጣችሁ? ዛሬ ኬት መጣችሁ?
ገንዘብ ለህዋት ፍለጋ ነው። ህዋት ገንዘብ አጥቷል። ፌደራል መንግስት አልሰጥም ብለዋል። ስለዚህ ነው በዚህ መንገድ ገንዘብ ሰብስበን ለታዋቂ ለህዋት ታጣቂዎች ገንዘብ እንርዳ ብላችሁ የመጣችሁበት ሸዋሸዋ ነው ይሄ። የስለ ዋጋ ከፍላለሁ። ያልገባው ሰው ይሰድበኛል፣ ይስል ያልተረዳ ሰው ይሰድቦኛል። ግን ወደድክም ጠላህም ሐቁ ይሄ ነው። ይህ ጥላቻ ጉዳይ አይደለም። እዚህ ደብረ ብርሃን አጠገባችን ወገኖቻችን በተለይ በክረምቱ ሰዓት ላይ ጎርፍ ያጠቃቸው የሚበሉት አጥተው በሚሰቃዩበት ሰዓት እኮ ድምፅ ሆነናል እኮ። የት ነበርክ? ይሁሉ ቲክቶከር የት ነበርክ? ዛሬ በጅምላ ሆ ብለህ መድኃኒት አምጡ የምትሉ ደደቦች አንዱ መርዝ የሆነ ፖይዝን የሆነ ሰጥቷችሁ ቢገላችሁስ ፌደራል መንግስት እንዲያደርግ ልትሉ ነው? ደሞም ትገሏችኋላችሁ። እመነኝ። መድኃኒት ፖይዝን የሆነ መድኃኒት ወስዳችሁ ትገሏችሁና ምን ትላላችሁ? ፌደራል መንግስት በራብ ይሄ ሐውዜን ላይ ሰርታችሁታል። ሐውዜን ላይ ይህንን ድራማን የሰራችሁት የተጫወታችሁት እናንተ የሐውዜን ነዋሪን ህዝብ ባየራስ ዘብድባችሁ ፖለቲካ ሰርታችሁ ነው 83 ወደ ስልጣን የመጣችሁት። የዓለም አቀፍ ጥላቻ መንግስት እንዲኖር አድርጋችሁ ይሄ ነው ጫውተው። እንተዋወቃለን እኮ ነው የምለው። አሁን እኮ ባንተዋወቅጡ ነበር እኮ። እንተዋወቃለን። ከጥንት ጀምሮ አገር ስትገሉ የነበራችሁ ሌቦች፣ ወንጀለኞች እንደሆነ ህዝብ ያውቃችኋል፣ ዓለም ያውቃችኋል፣ አገር ያውቃችኋል፣ እናውቃችኋለን። የወሎ ድርቅ የነበረ ፊልም ሁሉ ታሳያላችሁ። ሕፃጽ ላይ እንደሆኑ ሕፃጽ እንደሆነ ኧረ እባክህን አባዬ አትሸውደን። ሞኙን ተጫወትበት። ኮርዳይትን አትችልም። እኔን ስትሰበሰቡ እናውቃለን። ሰግጥ ሰሜናዊ ግንባር ጥምረት ቤት በኩል መታችሁ ወጣቱን ሞባላይዝ ለማድረግና ለመፈንቅለ መንግስት የተዘጋጃችሁ ኃይሎች ናችሁ እናንተ። አዎ እናውቃችኋለን። አልሆነላችሁማ። ሰው ለመርዳት አይደለም እናንተ እናት አባታችሁ መርዳት የማትችሉ ዋልጌዎች ናችሁ እናንተ። በደንብ ነው ጠንቅቀን የምናውቃችሁ። እመኑኝ። በጦርነት አልቻላችሁም፣ በሽብር አልቻላችሁም፣ ከኤርትራ ከሻዕቢያ ጋር ቆማችሁ አልቻላችሁም፣ ከምንም ጋር ጨዋችሁ አልቻላችሁም። የመጨረሻ ካርድሮን ይመዛችሁ። ታው ትናበባላችሁ፣ በየገዳሙ ተሰበሰባላችሁ፣ በየቤተክርስቲያኑ ተሰበሰባላችሁ፣ በየድሩ ተሰበሰባላችሁ፣ ትቀደዳላችሁ። ወጣቱን መንግስትን ልታሞኙ ድራማ ትጫወታላችሁ። አትችሉም። ይሄ ነው የምነግርህ። ጻፍ እዚህ ጋር ነው ችግር ቦልካለሁ፣ አስወጣለሁ እኮ ችግር አንተ ነው የምጽፈው። ቀን ምን አውቃለሁ። ስንት ዓመት ሙሉ ጽፋለሁ ነበር። 80 ጊዜ እኮ እንትን ኢሜል አስከፍቻለሁ፣ 100 ጊዜ አስከፍቻለሁ እኮ ገና 1000 ጊዜ አስከፍታለሁ። እመነኝ። ዋጋ የከፈልንባት ህዝብ የሞተበት የታገልንበት ትግል ነው ያለው። ገብቷል። 11ኛው ሰዓት ላይ ትግል ልትበላ አትችልም። በሰግጥምና በደድብምና በጻጽምና በቡጽምና አትችልም። ህዝብ ያውቃል። እመነኝ፣ ይታወቃል። ይሄንን እናውቀዋለን። በደንብ ጨዋታው እናውቀዋለን። መሰሪዎች ናችሁ። ዘላለማችሁ 77 እኮ ሰራችሁ። ይሄንን 77 ሁልጊዜ ህወሓት የሚነሳው በእርዳታ እህል ነው። ሁልጊዜ ህወሓት አንገቱን የሚያቀነቅነው ዘርፎ ነው። ሁልጊዜ ህወሓት ባንክ ዘርፎ ነው። ኤንጂኦዎች ለምን ዘጉ? ኤንጂኦዎች እየዘረፋችኋቸው እኮ ነው። ለተፈናቀለ ለተቸገረ የሚሄድ መዳስ መሳሪያ እኮ የወሰዳችሁ እኮ ለተዋጊዎች የሰጣችሁ እኮ ነው። ስንዴው አይቀራችሁ፣ ስኳሩ አይቀራችሁ። አሁን ግን ገንዘብ ስጣቱ ታደሰ ወረደ እዚህ መጥቶ ጠቅላይ ሚኒስትር ዶክተር አብይን ብር ስጠኝ፣ መሳሪያ ስጠኝ፣ ምን ያልጠየቃችሁት ነገር አልጠየቃችሁ። እሱ አልሳካ ሲል ያሰራችሁትን በግ ፈታችሁት። ሂዱና አሁን ወበሉና። እውነትም ደግሞ የበጉ መንጋው ተከታዮች ብዙ ስለሆኑ ሸኔም ስለሚከተላቸው፣ ሻዕቢያም ስለሚከተላቸው፣ ፋኖም ስለሚከተላቸው ጠቅላላ በአንድ ቀን 20 ሚሊዮን ሰበሰብን፣ 80 ሚሊዮን መሰበሰብን እያሉ የተራብ እንዲህ አይነት ድራማ ሂድና እዛ ለሚያውቅ ፖለቲከኛ ለጥፍራም ሰዎች አስረዳቸው። ለኮርዳይት አትነግረኝም ይሄንን። አሁንም ቢሆን እመኑኝ፣ የዚህን ድራማ መጨረሻ ካላወቃችሁት ኮርዳይት ላይ ፖለቲካ አላውቅም እየነገርኩ ነው። ኮርዳዊት እኔ ፖለቲካ አላውቅም ማለት ነው።
ይሄ ነው። በደንብ ስለማውቀው በደንብ አካሄዳችሁን አውቀዋለሁ። ስትሰበሰቡ አውቃለሁ። መረጃችሁን አውቀዋለሁ። እንዴት ወጣቱ ሞባላይዝ አድርገን እናስነሳው፣ ከምርጫው በፊት እንዴት አድርገን አገሪቷን ወጥ ብላችሁ ወጣችሁ ናችሁና የት እናውቃችኋለን? 8 ወር ከካናዳ አጭበርብሮ ከካናዳ ተባሮ የመጣ ልጅ የትግራይ ክልል አስተዳደር ይሆናላችሁ፣ አገር መሪ ይሆናል። የት ታውቁታላችሁ? አንድ ትምህርት ቤት ትላንትና ምንድነው ሄዶ ሰበሙን ወጥቶ ተቀም የት ታውቁታላችሁ? የት ታውቁታ? ገና እኮ ነው አሁን የመጣው። እንዲህ ማሽቋለጥ ሲባል እንደዚህ ነው። መውረድ ወራዳነት እንደዚህ ነው። የት የመጣ ኢትዮጵያዊነት ጨዋነታችን ነው ይሄ? የት የመጣ የኢትዮጵያ ባህላችን ነው ይሄ? ማሸርገድም እኮ አይነት አለው እኮ ትንሽ ለየት። የት ታውቁታላችሁ? በየትኛው ሳይንስ በየትኛው ታሪኩ ታውቁታላችሁና? ግን እመኑኝ ለዚች ሀገር ለሚመጣባት ታሪክ በሙሉ እናንተ ሁሉ ተጠያቂ ናችሁ። ህወሓት ይሄ ነው፣ ሻዕቢያ ይሄ ነው። ትንሽ አጠረጥርም እንደ ሻዕቢያና ህወሓት እንዴት ተገናኙ ብላ አጠረጥርም? ትናንት በጥቅምት 24 የተገዳደለ ህወሓትና ሻዕቢያ እንዴት አንድ ሆኑ ብለህ ጭንቅላትን አታሰራም? ኢትዮጵያን ለማጥፋት ነው አንድ የሆኑት። መንግስትን እንገለብጣለን፣ ሀገሪቷን የደም መሬት እናረጋታለን። ትናንትና ሲነግሩት እንደነበረው እንደ ሲሪያ፣ እንደ ሊቢያ፣ እንደ የመን አፋቸውን አውጥተው የተናገሩት እኮ ነው እኮ እንበትናታለን እንዳሉት ለዛ የተሰባሰባቸው እመኑ። ይሄንን ሕፃን አይደለም ታሪኩ፣ የጻስ ታሪክ አይደለም ታሪኩ፣ የችግረኛ ጉዳይ አይደለም፣ የረሀብተኛ የተፈናቃይ ጉዳይ አይደለም ታሪኩ። መነኝ ጫወታው ሌላ ነው። ስትረዳኛኔ ኮርዳይ እኔ አክቹአሊ ስነግራችሁ አታምኑ። እኛ መረጃ ሳንይዝ አናወራም በምንም ታምር። የፈለገውን ሚዲያ ጠይቅ፣ የመረጃው ቁንጮ ኮርዳይት ነው። ትላንትና ወዲያ ከ3 ቀን በፊት የጆዋርን ሚኒሶታ ኤርፖርት ላይ መታሰር ነበር መጀመሪያው ተጫወራሁት። ምክንያቱም ከሚኒሶታ ነው የደወለ፣ ከዛው ከኤርፖርት የደወለልን ሲያዙልኝ ቪዲዮ ደርሶናል። እናጣራ ብለን አንድ ቀን አዘግይተን ይወጣ ነው። ብዙ ሰዎች ይጠራጠሩ ነበር። ትላንትና በሙሉ ጆዋር ታሰረ። ዩ አር ቱ ሌት ጋይስ፣ ቱ ሌት። መረጃ ካደረ ቋንጣ ነው የሚሆነው። ዛሬ ስለዚህ ነገርኩ አይደለም። አሁን ነገ ይሄንን ጉዳይ የምትሰሩት እናንተው ናችሁ። ዛሬ ይሄን የምትጫወቱ መጫወቻ ነገርኩ እኔ። ይሄንን ጉዳይ ነገ የምትሰሩበት እናንተ ናችሁ። ሁልጊዜ ሌት ናችሁ። እንደ ግመል ሽንት ነው የምትሄዱት እናንተ። ቀድማችሁ አትባንኑም። እያባነንኳችሁ እንኳን ትደንዛላችሁ። እኛ ግን ኬጂቢ ነኝ። በቃ ነገ ኬጂቢ ታውቃለህ? ኬጂቢ ነኝ እኔ። የነገ ህልምህን አውቃለሁ። እንኳን የዛሬ አይደለም እኮ ነገ ምን እንደምታልም አውቄ እነግርሃለሁኝ እኔ። ስለዚህ አሁንም ሰግጥ ወይም ደግሞ ሰሜናዊ ግንባር ጥምረት እያረጉት ያሉት እንቅስቃሴ ሁለት አይነትን ገልጸ ተመልከት። እነግርሃለሁ ይሄንን ከጆን ዳንኤል ከኤሉናይ ወይም መሰል የትግራይ ለምንድን ነው ትግራዮች የተሰበሰቡት በዚህ ጉዳይ? እስኪ አንተ ገልጠቃችሁ። በሙሉ ትግራይ ናቸው፣ የአድዋ ልጆች ናቸው። እያንዳንዱ ያዋቸው የአድዋ ልጆች ናቸው። አንድ አማራ የለም እዛ ውስጥ፣ አንድ ኦሮሞ የለም እዛ ውስጥ፣ አንድ ጉራጌ የለም፣ አንድ ሌላ ብሔር የለም። ለምንድን ነው አድዋዎች ብቻ የተሰበሰቡት ብላችሁ ጠይቃችኋል? እቺ ብቻ ነገር ነው ጠይቃችኋል ወይ? ለዚህ ነው ህወሓት ቆዳውን ገልብጦ ሊመጣ የታሰበ አጻስ የሚል ፕሮጀክት ነው። ለዚህ ደግሞ ቀድሞ የተዘጋጁ ፊልሞች አሉ። ወሰው ሲሞት ሲራብ ግሉኮስ ሲሰጥ ፊልሞች አሉ፣ ቪዲዮዎች አሉ። ለምን ያ ፊልም ከአንድ ወር በፊት አልወጣም? ዛሬ ነው በአንድ ቀን ነው የተራቡት አይደለም እኮ አመታት እኮ ናቸው እዛ ሲራቡ። እሱ ብቻ አይደለም እኮ ሌላም ቦታ መጠለያ እኮ እንደዚሁ የተራባለ እኮ። ለምንድን ነው እስከ ዛሬ ድረስ አይወጣ? ዛሬ ለምን ያ ፊልም ወጣ ብላችሁ ጠይቃችኋል? እንዴ ዛሬ ጮኸ ብላችሁ አልጠየቃችሁም? ከሱ የባሰበት ቦታ አለ። ከጻጽ የበለጠ ረሃብ ያለበት ቦታ አለ፣ አልተነገረም። ይሄን ሁሉ ረሃብ ማን ያደረገው? ህወሓት ሆን ብሎ በትግራይ በሰዎቹ ላይ በዛሬዎቹ ላይ ሊቆምርና ፊልም መስሪያ ሊያደርጋቸው ፖለቲካ መነገጃ ሊያደርጋቸው የተቀመጠ ፕሮጀክት ነው። መለቀቅ ባለበት ሰዓት ላይ ተለቀቀ አሁን እንጂ ስክሪፕቱ ተሰርቶ ምሎ አልቋል። አሁን ነው ሰዓቱ። ምክንያቱም ታደሰ መጥቶ እዚህ ገንዘብ አልሳካ ሲለው ይለቀቅ ተባለ። ፕሮጀክቱ ተለቀቀ። በአንድ ቀን ነው እንዲራብ የመጣው። ለወራት ነበር ሲራቡ የነበሩት፣ ለአመታት ነበር ሲራቡ የነበሩት። ለምንድን ነው የትግራይ ክልል መንግስት ያረዳቸው ብላ ጠይቀህ ታውቃለህ? ለምንድን ነው ያረዳቸው የትግራይ ክልል መንግስት? ወሬ የለውም፣ መረጃ የለውም።
ለምን ብለህ ይጠየቃለህ ወይ? ትግራይን መንግስት ማንም ይጠየቅ የለም። ለምን? የተሰራ ፕሮጀክት ስለሆነ። ሁልጊዜ ህወሓት ወደ ስልጣን ይመጣው በዜጎቹ ላይ ነግዶ ሰው ገሎ አስገድሎ ነው የሚሰራው ስራ። ለዚህ ነው ይሄ ፕሮጀክት ተቀመጠ፣ መለቀቅ ባለበት ሰዓት ተለቀቀልህ። አንተ ጅልና መንጋ ስለሆንክ ደደብና ደንቆሮ ስለሆንክ ይሄንን ጫወታ ታራግብልኛለህ እየመጣ ቆይቷል። ገና የዛሬት ሌላ 2-3 ፕሮጀክት አላቸው አሁን የሚለቀቅ መረዳው ነው የሚለቀቁት። እንደዚህ ተሰርቶ የተቀመጠ ፕሮጀክት ነው። አባዬን ዕቃ ብያለሁ እኔ አሁን ብዙ አላወራለም። ስለዚህ በማስረጃና መረጃ ይዤ ስቱዲዮ ገብቼ ማሳየ ነገር አለ። ግን ወደድክም ጠላህም እመነኝ ከመንግስት እይታ ውጭ አይደላችሁ። እያንዳንዱ ነገር መከላከያው ተቋጥሮታል፣ ደህንነቱ ተቋጥሮታል፣ ፌደራል ፖሊስ ተቋጥሮታል፣ መንግስት ታውቆታል። እመነኝ ይሄ ሚስጥር በቅርብ ቀን ለዚህ ፓብሊክ ይሆናል። የዚህ ገንዘብ መሰባሰብ በሙሉ ለህወሓት ወታደሮች ነው። ሰራዊቱ ሊበተን ነው። ደሞዝ አልተከፈለውም። ህወሓት ከዚህ በኋላ ለጦርነት የወታደሩን ደሞዝ ካልከፈለ አይሆንም። የወታደሩን ደሞዝ ለመክፈል በጻ ስም የሚሰበሰብ ገንዘብ ያስፈልጋል። ፔሪድ ያ ገንዘብ ቤት በኩል ነው የሚገባው። መንግስት ረግጦ ነው የሚገባው። ቀጥታ ነው የሚገባው። አንድ ተራ አክቲቪስት ወጥቶ መድኃኒት አምጡ ሲል መድኃኒት እኮ ካለ ጤና ጥበቃ ሚኒስቴር ያልተረጋገጠ መድኃኒት እኮ አይሰጥም እኮ። በመድኃኒት በመኪና ጭኜ እሄዳለሁ ብሎ ሲል አትጠይቅም እንዴ? ለምን ብለህ መርዝ ሶስት ነው ቢበክሏቸው ነው ቢገሏቸውስ እንዴት ነው ብለህ አትጠይቅም? ስትሄድ ኮምቦይ እኮ አጃቢ ያስፈልጋል እኮ። ምንድን ነው እኮ የምትሄደው? እንዴት ተገባ? ይህን ድርጊት ያደረገው አማራ ቢሆንስ ለእርዳታ ሄደው፣ ኦሮሞስ ቢሆን ለእርዳታ ሄደው ያልፍ ነበር? አያልፍም። መንገድ ላይ ነበር የሚገሉት። የራሳቸው ልጆች ስለሆኑ አሁን በኮምቦ የሚያሳልፏቸው። ይህን ጉዳይ እችን እጫወታለሁ እኔ እመጣበታለሁ። ይሄንን እመነኝ ከዚህ ጀርባ ያለውን ሚስጥር ኢትዮጵያውያኖች ካላወቃችሁ ኮርዳይትን ከሚዲያ ላይ ለዘላለም አታዩኝም። ነገርኳችሁ። ይሄንን እንደዚህ ነው። እናቴ በእንቁላሉ ጊዜ በቀጣሽኛል፣ በሰግጥና በደድብ ጊዜ ተቀጣን ቢሆን ኖሮ ዛሬ መጫወቻ አንሆንም ነበር። እኔው ለማንኛውም እመጣበታለሁ። በርቱልኝ፣ ወዳችኋለሁ። በኋላ ስቱዲዮ ገብቼ እሰራለሁ። አሁን መንገድ እየወጣሁ ነው ያለሁት። ዞሮ ግን አይናችሁን ግለጡ፣ ጆሮአችሁን አዳምጡ። ክብር ለጀግና ትንታቅ አይበገሬ ንስራ ሞራ ማርሽ ቀያሪ መራጭ ተቀብሶ ተታበ አንድ ቁጥር አልኩ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለደህንነት ተቋሞቻችን በሙሉ አንድ ቁጥር አልኩ። የዚህ ሚስጥር በቅርብ ስለምታውቁት እመኑኝ አትመኑኝ ህወሓት አከርካሪውን መተነዋል። ቋንቋውን የቆራ ቋንቋ አድርገንበታል። በፈለገው መንገድ ቢሄድ መንገዱን ዘግተንበታል። ንቁልኝ ብቻ ቤተሰቦች አንድ ቁጥር አልኩ። የጅምላ ከዚህ በኋላ ቆዳውን ገልብጦ ፋሱ ለስልጣን እንዲመጣ ጭራሽ በህልም እንኳን እንዳትመጣ አድርገን በሩን ዘግተንባል። ምንም አታረገው። ጌም ኦቨር። ኤቢ ጫውታ ሲሳብ ገብታለሁ። በኋላ እስካገኛችሁ ድረስ ሰላማችሁ እዚህ ትበልኝ። ሳሉት በዚህ እንሰማበታለን። ወዳችኋለሁ። ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉት፣ አዳርሱት።